ኢትዮጵያ የአፍሪካ ህብረት መስራችና መቀመጫ ብቻ አይደለችም። ለ2063 አጀንዳ ስኬትም የልማት እቅዶችን ተግባራዊ በማድረግ በኩል ግንባር ቀደም ሆና የምትገኝ ሀገር ናት። ለአፍሪካ ራዕይ ያላትን ቁርጠኝነት በፓን አፍሪካኒዝም፣ በሰላም ማስከበር፣ በታዳሽ ኃይል ልማት፣ በነጻ የንግድ ቀጠና፣ በፖለቲካና ዲፕሎማሲ ማዕከልነት እየተወጣች ነው። በአዲስ አበባ ሲካሄድ የቆየው 39ኛው የአፍሪካ ህብረት የመሪዎች ጉባኤንም በሰላምና በብቃት አስተናግዳለች። የአፍሪካ መዲና የሆነችው አዲስ አበባም ለአፍሪካ መሪዎች በሚመጥን ዝግጅት መሪዎችን ተቀብላ በማስተናገድ ሚናዋን በብቃት ተወጥታለች። የኢትዮጵያ አየር መንገድ በአፍሪካ ግዙፉ አየር መንገድ ነው። ሁሉም አፍሪካዊ የሚኮራበትም ነው። በመሆኑም ሁልጊዜ ወደ አዲስ አበባ በመምጣት ከተማዋን መጎብኘት ደስ የሚያሰኝ ነገር ነው። በሚቀጥሉት ጥቂት ወራት ሌሎች አዳዲስ መነጋገሪያ የሆኑ መሰረተ ልማቶች እንደሚጨመሩ አምናለሁ። ኢትዮጵያ በአፍሪካ ቀንድ ራስ ላይ የምትገኝ ሀገር ናት። በዛ ላይ የአፍሪካ ህብረት የዲፕሎማቶች መቀመጫም ናት። አዲስ አበባ ዓለም አቀፍ ደረጃ ወዳላቸው ሀገራት ከተሞች ማለትም ወደ አውሮፓ፣ መካከለኛው ምስራቅ ሀገራት እንዲሁም ቻይና እያደገች ያለችበት ሁኔታ ነው እየታየ ያለው። እነዚህ ሀገራትም ከኢትዮጵያ ጋር በትብብር ለመስራት እዚህ ይገኛሉ። በአጀንዳ 2063 ትግበራና አህጉራዊ ትስስር፣ በማህበራዊና ኢኮኖሚያዊ ልማት፣ በሰው ኃይል ልማትና በሌሎችም ጉዳዮች ላይ ሲመክር በቆየው የህብረቱ 39ኛው የመሪዎች ጉባኤ ኢትዮጵያ የአህጉሪቱን ሰላም ልማትና ትብብር በማጠናከር የአጀንዳ 2063 አፈጻጸምን በመተግበር ላይ እንደምትገኝ የተገለጸበት ነበር። ከአጀንዳ 2063 የልማት እቅዶች ውስጥም ኢትዮጵያ የአረንጓዴ አሻራንና ዲጂታል ኢትዮጵያን በዋናነት ቀዳሚ በመሆን እየተገበረች መሆኗ ይታወቃል። ኢትዮጵያ በአፍሪካውያን ዘንድ ያላትን አርአያነትና ተስፋም በጉባኤው የቆዩ ተሳታፊዎች አረጋግጠዋል። አዲስ አበባ ስመጣ የመጀመሪያዬ ነው። ሰዎቹ በጣም ቆንጆና እንግዳ ተቀባይ ናቸው። እዚህ ስመጣ ያየሁት ነገር በጣም አስደሳች ነው። በተለይ በምሽት ያለው መብራት ልዩ ነው። ዱባይ ያለውን መሰለኝ። ቆይታዬን በጣም ነው የወደድኩት። ከኤርፖርት ጀምሮ እስከ ሆቴል፣ ከሆቴል ጀምሮ እስከ ስብሰባ ቦታው ያለው ነገር ለእኔ ልዩ ነው። ለመጨረሻ ጊዜ አዲስ አበባ የመጣሁት በ2018 ነበር። አሁን የታየው አስደማሚ ለውጥ አርአያ ብቻ ሳይሆን ለሌሎች የአፍሪካ ሀገራትም የሚያስፈልጋቸውን ለውጥ እንዲያመጡ ተነሳሽነትን የሚፈጥር ነው። ወደ አዲስ አበባ ስመጣ ለ6ኛ ጊዜ ነው። ከተማዋ ንጹህ ሆና አግኝቻታለሁ። አዳዲስ ለውጦችን ይዛ ብቅ የምትለው የአዲስ አበባ ከተማ ለውጥ ይቀጥል እላለሁ። ወደ አዲስ አበባ ስመጣ አሁን ለ3ኛ ጊዜ ነው። በጎርጎሮሳውያኑ 2011 ወደ አዲስ አበባ መጥቼ ነበር። በተለይ ከመሰረተ ልማት አንጻር ጉልህ ለውጥ ነው ያለው። ከዚህ ቀደም በ2011 ስመጣ ሂልተን ሆቴል ነበር ያረፍኩት። አሁን በርካታ ሆቴሎች ከተለያዩ አገልግሎቶች ጋር ተከፍተዋል። ይህ ለቱሪዝም እድገቱ እንደሚያግዘው አምናለሁ። አፍሪካ ያላትን ሀብት ተጠቅማ በ2063 መድረስ የምትፈልገውን ለማሳካትም የወጣቶች ሚና ከፍ ያለ መሆኑን የተገለጸው የሀብት መኖር ብቻውን ምንም ማለት አይደለም። ትልቁ ቁም ነገር ያለንን ሀብት እንዴት መጠቀም እንዳለብን ማወቅ ነው። ወጣቱ የማህበረሰቡን ችግር መፍታት የሚችል የፈጠራ ውጤት ማምጣት አለበት። ባለሀብቱ ደግሞ በገንዘብ ፈጠራውን መደገፍ ይገባዋል። መንግስት በፖሊሲ ሲያግዝ ችግራችንን ታሪክ ማድረግ እንችላለን። ይህ ለነገ ብለን የምናሳድረው ነገር ሳይሆን ዛሬ ላይ የተፈጥሮ ሀብታችንን በፈጠራ ስራዎች ደግፈን የአህጉራችንን ችግር በወጣቶች አቅም ልንፈታው ይገባል። የኢትዮጵያ ተሞክሮም በሌሎች የአፍሪካ ሀገሮች ተግባራዊ በማድረግ አፍሪካ የበለጸገች እና ሰላማዊ እንድትሆን ማድረግ በቀጣይ የሚጠበቅ ተግባር መሆኑ ተገልጿል።